አሁን ግብጽ እንደ ኔቶ ቆራጥ እኮ ለኢትዮጵያ እንደ ኔቶ ነች። ለማንኛውም ነፃ ለሆነ ዜጋ ግብጽ ማለት የምትሄድበት የፖለቲካ እንቅስቃሴ ከኔቶ እኮ ለይቷል። ያው እቺ ኔቶ የምስራቅ አፍሪካ ኔቶ ጅቡቲ መጣ ልትተከል ነው ማለት ጅቡቲንም ትፈራለ፣ ሶማሌንም ትፈራለ፣ ሱዳንን ትፈራለ፣ ኤርትራን ትፈራለ። እነዚህ ሁሉ ጥቅሞችን ሲወስዱብህ ጥቅሟን አሳልፋ የምትሰጥ አንድ ትልቅ አገር በቁጫጭ የተቀማች የምትኖር በቁጫጭ ሳራ የተወሰደባት የሚኖር ዚሆን ማለት እኮ ነው። የሚገርም ነገር አሁን ትንሽ ጆሮን ጭው የሚያደርገው የሚያስደነግጠው ነገር ግብጽ የጅቡቲን ወደብ ተኮናትራ ለማልማት ወስናለች የሚል ነገር ነው። ይሄ እንግዲህ ነገር ፍለጋ እንደሆነ ይታወቃል። ግብጽና ኢትዮጵያን በብሔራዊ ጥቅም አንፃር ስታስቀምጣቸው ሁሌ ባላንጣ እንደሆኑ ይታወቃል። አይደለም ጅቡቲ ጋር መታ ከሻቢያ እኛ ደሞዙ ይጨመራል ከተባለ በዚህ ኑሮ ውድነት ላይ ካልተሰጠ ካልተከፈለ ካልበላ ምንድነው የምታረገው? አሁን በመምህራኖቹም መፍረድ አትችልም። በቃ ያለውን ነገር ሹመኛ በተለያየ መንገድ ያገኛል ገቢ አበሉም አለ ልጅ መንሻውን መሰጠውም አለ። ግን ሲቪል ሰርቪሱ በተለይ መምህሩ ምንም አይተርፍ ብር የሚያገኝ አካል አይደለም። ያቺው የተባለችው ደግሞ ካልተሰጠችው ምንድነው ያለው አማራጭ ማለት? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ወቅታዊና ትኩስ ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። አላማጣ ላይ የመከላከያ ሰራዊትና የቲፒኤልኤፍ ኃይሎች እንደተፋጠጡ መረጃ ደርሶናል። በዚህ ጉዳይ ሰፋ ያለ ትንታኔ እናቀርባለን። ሌላው መረጃችን የሚወስደን ከግብጽ ጋር የተያያዘ ነው። ግብጽ ወደ ኢትዮጵያ ጎን መታ የጅቡቲን ወደብ ተኮናትራ ለማልማት ኦልሬዲ ውሳኔ ወስናለች። ይሄ ነገር ከኢትዮጵያ አንፃር እንዴት ይታያል? ኢትዮጵያና ግብጽ ውዝግብ ላይ እንዳሉ ይታወቃል። ከዛ አንፃር ወደ ጅቡቲ መቅረቧ ኢትዮጵያን በምን ያህል ደረጃ ተጽዕኖ ያሳድርባታል የሚለውን ነገር እንመለከታለን። ሌሎች መረጃዎችም እጃችን ላይ ያለ እስከ ፕሮግራማችን መቋጫ ድረስ አብራችሁን ከቆያችሁ እነዚህ መረጃዎች ወደ እናንተ እናደርሳለን። ከባልደረባዬ አማኑኤል መንግስቱ ጋር አብረናችሁ እንቆያለን። ቻናላችን ላይክ፣ ሰብስክራይብ እንድታደርጉ በድጋሚ ጠይቃችኋለሁ። አማኑኤል ነው። ሰላም ደህና እንዴ? እንደ መብረሪያ የሚሆነን የደረሰ መረጃ እዚህ ካላማጣ አካባቢ ያለው ነው። ቲፒኤልኤፍ በዚህ በአፋር መስመር ችግር ከፈጠረ በኋላና ያው ከተመታ በኋላ ለዓለም አቀፉ ማህበረሰብም በድሮን ተመታው እሪ እያለ ነበረ። ብዙ መረጃዎችም ከዛ ጋር የተያዘ እየወጣ ነው። ሚስጥሮችም እየወጡ ነው። የአፋሩን ዘመቻ በምን መልኩ እንደተካሄደ የተቀበረው መሳሪያ በአደባባይ አሳይቶናል። ይሄንን ልክ ጎን ለጎን እየሰራ ወደዚህ ወደ ራያ መስመር ደግሞ ጦሩን አንቀሳቅሶ ነበረ። በ6 ፓትሮል የቲፒኤልኤፍ ኃይሎች ወደ አላማጣ ገብተው ነበር እና አላማጣ እንደገቡ እንደምታውቀው ኮማንዶ ፖስት አለ። እዛ ኮማንዶ ፖስቱ የፌዴራል ፖሊስ እና መከላከያ ሰራዊት አንድ ላይ ያሉበት ነው። እዛ አካባቢ የኮማንዶ ፖስቱ መኖሩ የማንነት ጥያቄ የሚያነሱ የአማራ ብሔረሰብ ማንነት ያላቸው ራያ አካባቢ የሚኖሩትን ለነሱ ትልቅ ዋስትና ነው ምን ለመናገር። ምክንያቱም የኮማንዶ ፖስቱ ከዛ ቢነቀል ቲፒኤልኤፍ በአንድ ሌሊት ምን ሊሰራ እንደሚችል ምልክቶች እያየን ነው። እነዚህ 6ቱ ኦራል እንደመጡ ማለት ነው ምንድን ያደረጉት ሱቆቹን ነጋዴዎችን እያወጡ ከትግራይ የመጡትን የትግራይ ተወላጆችን እዛ ሱቅ ውስጥ ለማስገባት ግብ ጀመሩ። እንደውም ይሄን ነገር የሚያደርጉትን ግለሰቦች እስከ ማሰር እስከ መደብደብ ደረሱ። ከዛ ኮማንድ ፖስቱ መሀል ጣልቃ ገብቶ ማስቆም ጀመረ። ኃላፊው ሀጎስ ይባላል ይሄንን የሚያስተባብረው ኮማንድ ፖስቱ። ይሄንን ኃላፊውን ሀጎስን ሊያስሮ ችሏል ማለት ነው የቲፒኤልኤፍን አመራር። በዚህ ምክንያት የቲፒኤልኤፍ ኃይሎች ኮማንድ ፖስቱ ከዛ አካባቢ ነቅሎ እንዲወጣ ከፍተኛ የሆነ ጫና እያደረጉ ነው። አዛዦቹ የቲፒኤልኤፍ ኃይሎች ሁሉ ከመከላከያ ሰራዊት ጋር ፊት ለፊት በመፋጠጥ ላይ ናቸው። ዛሬ ደግሞ የወጣው ሌላ መረጃ ምንድነው? እዛ አላማጣ ላይ ያለ የሆስፒታል ስራ አስኪያጅ አፍነው ይዘውት ሄደዋል። ሆስፒታል ውስጥ የሚሰሩት ከትግራይ ተወላጅ ውጭ ያሉትን በሙሉ ማለት ነው እነሱን በትግራይ ተወላጆች ለመተካትም እንቅስቃሴ እያደረጉ ነው። እዛ አካባቢ እንደምታውቀው የማንነት ውዝግብ ያለበት ነው። ቲፒኤልኤፍ አሁንም አይማርም፣ ከስተቱም አይማርም። ሆነ ለመናገር እኔ ብሔረሰብን እንደ ብሔረሰብ ዘላለማዊ ጠላት አድርገን በእንደዚህ አይነት መልኩ መፈረጅ ይገርማል። እንደዚህ አሁን መቃብር ውስጥ አንዱ እግሩ መቃብር ውስጥ ሆኖ እንኳን የብሔረሰብ ማንነት እየመረጠ እንደዚህ ጥቃት ማድረሱ
በጣም ይደንቃል። እና የኮማንድ ፖስት እንዲነሳና በአንድ ሌሊት እዛ አካባቢ ያሉትን የማንነት ጥያቄ የሚያነሱትን የአማራ ብሔረሰብ ማንነት ያላቸውን ግለሰቦች ጠራርጎ ለማስወጣት ከፍተኛ ስራ እየሰራ ነው። እንግዲህ የቲፒኤልኤፍ እንቅስቃሴን ይመስላል። የመከላከያና የፌዴራል ፖሊስ ያንን ሀጎስ የተባለውን ኃላፊ የቲፒኤልኤፍ ኃላፊ ስቲል እንዳሰረው ነው እና እንዲፈታ ጫና እያደረጉ ነው የወያኔ አመራሮች። መከላከያና የፌዴራል ፖሊሱ ግን በአቋማቸው እንደጽኑ ነው። እዛ አካባቢ ያለው ድባብ ይሄን ይመስላል። ምናልባት የምታክለው ነገር ካለ ለሚቀጥለው መረጃችን ከመሄዳችን በፊት እንግዲህ መልካም አሁን መረጃ ላይ በመጀመሪያ ቲፒኤልኤፍ እንደታጠቀ ወይ ደግሞ ቲዲኤፍ ብሎ የሚጠራው የትግራይ ሰራዊት ተብሎ የሚጠራው ኃይል ታጥቆ እዛ አካባቢ ያ ቦታ እንግዲህ እንደ በፈር ዞን ነገር ነበረ። በኮማንድ ፖስት እንዲተዳደር የተደረገበትም ገለልተኛ ይሆናል ተብሎ ታስቦ ነው እንግዲህ። ነገር ግን ልክ የአማራውን ኃይል የአማራውን መዋቅር ፈርሶ እንደሄደ ሁሉ የቲፒኤልኤፍ የታጠቀ ወይ ደግሞ የትግራይ ሰራዊት የሚባለው ኃይል ወደዛ አካባቢ ሲገባ ለምንድን ነው የኮማንድ ፖስቱ እንደዚህ ፍቃዶችን የሚሰጥበት ምክንያቱ የሚል ነገር ነው አሁን መጀመሪያ መታየት ያለበት ማለት ነው። አብኖርማል ኬዝ ላይ ማለት ነው። ምንድነው ላይክ አሁን የአፋሩ ጉዳይ ጋር ተያይዞ ምን ይመጣል የሚለውን ነገር እሱም በኋላ እንመለስበታለን። ነገር ግን ምንም ባልተፈጠረበት ሁኔታ እንኳን ቢሆን ማለት ነው የአፋሩ ግጭቱ ጦርነቱን ባልተፈጠረበት ቲፒኤልኤፍም የደበቀውን መሳሪያ እያንቀሳቀሰ ከባድ መሳሪያ ወደ ራያ እያስጠጋ ባለበት ሁኔታ ባይሆን እንኳን የታጠቀ በዛ አካባቢ ላይ የቲፒኤልኤፍ በዚህ ደረጃ ታጥቆ ሲመጣ ለምንድን ነው የሚፈቀድለት የሚል ነገር ነው የመጀመሪያ መታየት ያለበት ነገር ማለት ነው። ኮማንድ ፖስት ነው እዛ ጋር የነበረው የአማራን ጊዜያዊ አስተዳደሩን አፍርሶ ነው ወጥቷል አይደል? ለሁሉም ነገር እዛ ጋር ነበሩት ማለት ነው። ስለዚህ እዛ ውስጥ ያሉ ማህበረሰቦች በእኩልነት ትሪት እንደማያደርግና የበቀል ስሜት እንዳለው እየታወቀ ለምንድን ነው የሚፈቀደው? ይህም በተደጋጋሚ ነው ስናነሳ የነበረው። ይሄ ጦር ይመጣና ቤተክርስቲያኗ ላይ የሚፈጽማቸው ነገሮች አሉ። የግድ መንበረ ሰላማ ስር ነው መግባት አለባችሁ በሚል ነገር፣ የትግራይ ቤተ ክህነት ስር ነው መግባት አለባችሁ በሚል ነገር ብዙ ችግር ሲፈጥር ነበርም አይተናል ማለት ነው። እሱን አንድ ኮማንድ ፖስት መመለስ ያለበት ጥያቄ ይመስለኛል። ሁለተኛው ነገር ግን እንግዲህ ጦርነት እኮ ተገጥሟል እኮ ጦርነት ተገጥሟል። በአደባባይ እያየን ነው። መቀበል ማለት አስፈላጊውንም እርምጃም ተወስዷል። እንዳውም ዛሬ የወጣው ሪፖርት ኤፍፒ ወደ 16 ሰው ታጣቂዎች መገደላቸውን ነው 20 ያክል ደግሞ መቁሰላቸውን ከራሳቸው ከቲዲኤፍ ወይ ደግሞ ከህወሓት ከሚባለው ቡድን መረጃ እንግዲህ ለኤፍፒ የደረሰው መረጃ ይሄን ያህል ሰው ተጎድቷል። በዛ በኩልም ደግሞ የተጎዳ ሰው አለ። ጥቃት ተፈጽሟል። ከባድ መሳሪያ ሁሉ አዘል ነው። እሱንም ተው እስካሁን ተደባቆ የሚቀመጠው ታንክንም ቆፍሮ አውጥቷል። ስለዚህ ኦልሬዲ ኮማንድ ፖስቱ እና የትግራይ ታጣቂ ባላንጣ ናቸው፣ ጠላት ናቸው። መቼ እንደምትተኳኩሱ አታውቅም። እንደዚህ አይነት ሁኔታዎች እየተፈጠሩ ባሉበት ሰዓት ለምንድን ነው ሰት ብሎ ወደ ከተማ ሲገባ የሚፈቀደው? ምን ነገር በደንብ መታየት ያለበት ነገር ያለ ነገም ምን ሊፈጠር ነው ማለት ነው። ልክ እንደ ሰሜን ይዞ እያየ ኮማንድ ፖስቱ እዛው ባረፈበት የፌዴራልን በለው የመከላከያ ሰራዊቱ ባረፈበት በእነዚህ ጸረ ኢትዮጵያኖች አሁንም ጥቃትና አሁንም መልሰን ሌላ ቁጭትና ሌላ ብስጭት ውስጥ እንድንገባ ለምን ይፈቀዳል የሚል ጥያቄ ነው ያልገባኝ ነገር ማለት ነው። የሚደረገው ነገር አንድ በጣም ጥሩ ሐሳብ አንስታል። ይሄ ምናልባት ቲፒኤልኤፍን እንታደገዋለን ለሚሉ ሰዎች ሰሜናዊን ለማዳከም ነው ለሚሉ ሰዎች ጥሩ እንግዲህ ትምህርት ነው የሚሆነው። እንግዲህ እዛ ሱቅ ውስጥ ጎትቶ ጆሮን ጎትቶ የሚያወጡት አማራ ማንነት አለ ተብሎ ነው። በቃ የብሔረሰብ ማንነትን እንግዲህ እየቆጠሩ ማለት ነው። ስለዚህ ይሄንን ኃይል ነው እንግዲህ መንግስት ሊያስታግስ ሲነሳ አይ ከጀርባ ወቅት እንጥላለን መንግስትን እያሉ ያሉት ማለት ነው። በቀጥታም ሆነ በተዘዋዋሪ አማራ ላይ መከራ እናበዛለን ነው አማራ እንታገላለን እየተባለ ማለት ይሄ ሌላ በጣም የሚገርም ነገር ነው ማለት ነው። ቅድም ያነሳውም አንድ ኢምፖርታንት ፖይንት አለ። ይሄ ዳግማዊ ሰሜን እዝ የኮማንድ ፖስቱን ሊበላ ይችላል የሚል አንዳንድ መላምትም አለ። በኮረም አካባቢ ቲፒኤልኤፍ ከፍተኛ ጦሩን እያስጠጋ ነው። በዚህ ባለማጣ መጥቷል። መጨረሻ ላይ የኮማንድ ፖስት የተባለው መከላከያና የፌዴራል ፖሊሱን ልክ ሰሜን እዝ በተመታበት መንገድ ሊመታ ይችላል። እዚህ ዋጃ አካባቢም ኬላውን በጣም አጠናክሮ እዛ አካባቢ ፍተሻ እያደረገ ነው የሚል ነገር ነውና ቅድመ ጥንቃቄ እጅግ በጣም አስፈላጊ ነው። ዞሮ ዞሮ ቲፒኤልኤፍ ሪላያብል ፓርትነርም አይደለም።
የምትተማመንበትን ባልንጀራ አይደለም። ሁሌ ምንድነው የማይተማመኑ ባልንጀራ በየወንዙ ይማማላሉ እንደሚባለው ከቲፒኤልኤፍ ጋር በየወንዙ ነው የምትማማለው። ምክንያቱም የምታምነው ባልንጀራም አይደለም ባልንጀራም ሊሆን አይችልም የሚል ነገር ነው። አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ እንድታደርጉ ጠይቃችኋለን። በመናነሳቸው ሐሳቦች የራሳችሁን ሐሳብ እንድታክሉ እግረ መንገዳችንም እንጠይቃችኋለን። ወደሚቀጥለው መረጃ ስንሄድ ወደ ግብጽ ነው የሚወስደን። ያው ግብጽ እንደምታውቀው የቀይ ባህር ፎረም ላይ ግብጽና ሳውዲ አረቢያ ኢትዮጵያን የማነቅ ወይም ደግሞ ቀይ ባህር አካባቢ ኢትዮጵያ እንዳትደርስ በአደባባይ ተናግረዋል። የኤርትራው ፕሬዚዳንትም ካይሮ ሄደው ይህን ነገር አረጋግጠዋል። ሳውዲ አረቢያ የጅቡቲን ታጁራ ወደብን ተኮናትራ ለማልማት ውሳኔ ወስናለች። ስምምነትም ተፈጽሟል። አሁን ትንሽ ጆሮን ጭው የሚያደርገው የሚያስደነግጠው ነገር ግብጽ የጅቡቲን ወደብ ተኮናትራ ለማልማት ወስናለች የሚል ነገር ነው። ይሄ እንግዲህ ነገር ፍለጋ እንደሆነ ይታወቃል። ግብጽና ኢትዮጵያን በብሔራዊ ጥቅም አንጻር ስታስቀምጣቸው ሁሌ ባላንጣ እንደሆኑ ይታወቃል። አይደለም ጅቡቲ ጋር መታ ከሻቢያ በጣም ኢትዮጵያን ሁሌ ማፈራረስ የሚፈልገው የኢትዮጵያን ሰላም የማይፈልገው ሻቢያን እንኳን ሽኮኮ ብላ ስንት ስራ እንደምትሰራ ያየን ነው። ወደ ጅቡቲ መቅረቧ ምንድነው የሚያመጣው ኢምፓክት የሚለውን ነገር በደንብ እንሄድበታለን። እኚህ አሁን ያሉት የጅቡቲ ፕሬዚዳንት የኢትዮጵያ ወዳጅ አይደሉም ይባላል። እንደውም ጸረ ኢትዮጵያ ናቸው ይባላል። አሁን ያሉት ኦማር ገሌ እንደውም ብለዋል በአንድ ወቅት እኛ እንደ ክሪሚያ አይደለንም፣ እንደ ክሪሚያ አንዋጥም፣ ክሪሚያ እንደተዋጠችው ኢትዮጵያ ጅቡቲን ልትውጥ አትችልም ብለው ለኢትዮጵያ ጠላቶች ደስታን አጭረዋል። ሻቢያና ግብጽም ይሄን ተቀባብለው በደንብ ሲደሰቱበት ነበር በጉዳዩ እና ኢትዮጵያ ጠል መሆናቸው አንዴ ነው። የእርሳቸው ደግሞ ተቃራኒ አለ። አሁን በነገራችን ላይ የተርማቸው ሊያልቅ ሲል ብዙ ኮንስፓይረሲ እየሰሩ ነው። የእርሳቸው ደግሞ ተጻራሪ ከኢትዮጵያ ጋር ብዙ ቅርርብ ያለው ነው ይባላል እና ሻቢያ ግብጽ እርሳቸውን የሚጻረር አሁን ያሉትን የጅቡቲ ፕሬዚዳንት የሚጻረሩትን የፖለቲካ ኃይሎች ወደ ስልጣን እንዲመጡ አይፈልጉም። ምክንያቱም ከኢትዮጵያ ጋር ያለውን ግንኙነት ስለሚያስፈራቸው የግብጽ ኢትዮጵያን ወደዚህ መጥቶ የማነቅ ስራ በአንዳንድ ኮንስፓይረሲ ወይም በንድፈ ሐሳብ ተንታኞች አመለካከት ስንሄድ ምን ብለዋል? የኢትዮጵያ ቀይ ባህርን የማግኘት የዲፕሎማሲ ስትራቴጂ ውድቀትን ያመጣው ታላላቅ የሆኑ የኢትዮጵያ ጠላቶችን ጭራሽ ወደ ቀጠናው ስቦ አመጥቷል። ይሄ የኢትዮጵያ መንግስት የዲፕሎማሲ ውድቀት ማሳያ ነው ብለው የሚከራከሩ አናሊስቶች አሉ። እንግዲህ ይሄን ደግሞ እንገልብጠውና ኢትዮጵያ ይሄን ነገር እንቅስቃሴ ባታረግ ግብጽ ኢትዮጵያ ወደ ቀይ ባህር የማትመጣበትን ስትራቴጂ አነድፍም ወይ ብለን እንሞግታለን ማለት ነው። ኢቭን ኢትዮጵያ እንቅስቃሴ እንኳን ባታረግ ወደ ቀይ ባህር የማትመጣበትን ስትራቴጂ ትነድፋለች። በተለያየ አንደኛ ኢንተርናል ኢንስቴቢሊቲን በማባባስ ሁለተኛ ከኢትዮጵያ ጋር ተጻራሪ የሆኑ ኃይሎችን ስፖንሰር በማድረግ ስራዎችን ልትሰራ ትችላለች። ነገር ግን አሁን ግብጽ ጅቡቲ ላይ መምጣቷ ህዳሴ ግድብ የፈጠረባት ድንጋጤ ነው። ኢትዮጵያ ወደ ቀይ ባህር እመለሳለሁ ያለችበትን ውሳኔ ወይም ደግሞ እንቅስቃሴ አስደንግጧት ነው። ምናልባት ይሄ ልክ እሳት የማጥፋት አይነት መላ ነው የመረጠችው ብለን እንድንጠይቅ ያደርገናል። እስቲ አንዳንድ ሀሳቦች ይዘን ጥሩ ምንድነው ግብጽ ወደዚህ መምጣቷ ምን አሁን አንተ ቅድም እንዳልከው ብዙዎቹ የኢትዮጵያ ዲፕሎማሲ ስህተት ነው ምናምን የሚል ነገር አንስቷል። ግብጽ መምጣትን ወይ ኢትዮጵያ ያን እንቅስቃሴ ባታረግ ኑሮ ምን ይፈጠር ነበር የሚለው ሌላ ነገር ነው፣ እንመለሳለን እሱ። መጀመሪያ ግብጽ ወደ ጅቡቲ መምጣቷ ለኢትዮጵያ ምን አይነት አደጋ ነው ይዞ መጣ የሚለው ነገር ማየቱ ጠቃሚ ይመስለኛል። የመጀመሪያው ስትራቴጂክና ይሄ የሴኩሪቲ ችግር ፈጥረብናል ማለት ነው። ወደንም ጠላንም እያንዳንዱ በዚህ ፖርት በኩል ነው እንግዲህ እኛ የምንጠቀመው ጅቡቲ ነው 90% ነው የተጠቀመው። ስለዚህ የምናስወጣው የምናስገባው ማንኛውም ትራንዛክሽን በግብጾች ክትትልና ሰርቪላንስ ስር ይገባል ማለት ነው። ይሄው አደገኛ ነገሩ ነው እዚህ ጋር መጣው ነገር ማለት ነው። ስለዚህ እነሱ ደግሞ ይሄን ምን ሊያረጉ ይችላሉ ብለን ካሰብን በተለይ ከአባይ ጋር ተያይዞ ችግሮች በሚፈጠሩበት ሰዓት ላይ ይሄንን ፖርትና አዛጋ የሎጂስቲክ ማዕከል በመገንባታቸው የኛን ነገሮችን ጭንቀት ውስጥ አካቶ የመደራደሪያ አቅም እንዲኖራቸው ሊያስገድዱ የሚችሉበት ሁኔታዎች ሊፈጠሩ ይችላሉ። ሁለተኛ ለንግድ ነው ወጥቶ ተባለ የዳቦ ስሙ ነው እሱ ቀጥታ ወደ ወታደራዊ እንትን ሊበቃ ይችላል። የዳቦ ስሙ ወታደር እዛ አካባቢ ማስፈር መጀመር ይችላለች። ይሄ ምንድነው የሚፈጥረው ነገር የሚለው ነገር ነው ግን ይፈቅድላታል ለወታደር ለማስፈር። ምክንያቱም የስምምነታቸው ዲቴይሉን ማየት ያስፈልጋል። ምክንያቱም ይሄ ነገር ለኮመርሻል ፐርፐዝ
ወደባችንን አሳልፈን ሰጥተናል ብለው ወታደራዊ ነገ በሌበል ወደዚህ ቢያሳድጉት ማሳደግ ኦኬ እንትኑ ስምምነቱ ማሳደግ ይችላል። ይሄንስ መጀመሪያ እኮ ሲያረጉት እኮ ቅድም እንዳልከው ጅቡቲ ቅን ብትሆንና ኢትዮጵያ ላይ ኪደት ባፈጽምና ከኢትዮጵያ ጋር ተባባሪነቷን ለመቀጠል የምታስብ ብትሆን ኖሮ ማለት ነው ይሄንስ ማድረግ ነበረባት ወይስ ባይዞ ሌላ ነገርም አለው እኮ የሌላ ትርጉም ምን አለ ታውቃለህ? እኛ የባህር በራችን እየፈለግን ያለ ነው ወደ ጅቡቲ ይቀጥላል ብላ እኛ ባህር በርን ሁሉም እንዴት ሊያስገድደን እንደሚፈልግ ማለት ነው። እኛ የራሳችንን ባህር በር ማስመለስ ወደ ቀይ ባህር መውጣትን ስናስብ ይሄንማ የምታረጉ ከሆነ የእናንተን ብሔራዊ ጠላትን ስቶሪካል ኢነሚያችሁን አምጥቼ በዚህ 20 ኪሎ ሜትር ላይ አስቀምጥላችኋለሁ ላይክ አሰንክሽ መሐመድ የተጫወቱ ጫወታ ማለት ነው። ልክ ከሶማሌላንድ ጋር ያን ድርድር ውስጥ ስንገባኛ በሰላም አስከባሪ ሽፋን በሰላም አስከባሪ አንድ ግብፅን አንድ ቀን ጠርቶት ማቆን 20 ዓመትኛ ብቻችን እዛ ስቃይ ስንበላ አንድ ቀን ይሄን ነገር አስቶ ማቆን አመጣ ተደራደረብን ማለት ነው። ዩሲ አሁንም ይሄኛው ጫወታ ሊጫወት ፈልጎ ነው ወይ የጅቡቲ ለምን ቀላል ብር አይደለም እዛ ምን ከፍሎ ዶላር ቀላል ዶላር አይደለም 90% ማለት ስለዚህ ከኛ የምትለዩ ከሆነ የናንተን ጠላት አምጥቼ እዚህ ጋር አስቀምጣለሁ ወይ የሚል ትርጉም አለው ወይ ብሎ ነገር ምንድነው ያደርገናል ማለት ነው። ሌላ እንግዲህ 90%ችን እዛ በዛ ነው ገቢ ምንጭ የሚደረገው ነገር ማለት ነው። ይሄን ቦታ ግብጽ የምትቆጣጠረውና ግብጽ ማስተዳደር ከጀመረች ማለት ነው አሁን ሌላ አርጩም ያገኘች ማለት ነው። እሷ እንደፈለገች ትጨምርብናለች እንደፈለገች ታረጋለች ማለት ነው። ይሄ ራሱ ሌላ እኛ መቋቋማችን አደጋ ውስጥ ከተናል ማለት ነው። ያው አደገኛ ነገር ወይ ግብጽ እዛ አካባቢ መምጣቱ ሌላኛው ነገር ደግሞ ላንሳለን ይሄ ከበባ አስብ ግብጽ ሱዳን አለች ደቡብ ሱዳን አለች የሚገርም ነገር ሶማሊያ አለች ኤርትራ አለች ሶማሊያ አለች እንዳ ሱዳን ድረስ ክስቲ ኢትዮጵያን የመክበብ ስትራቴጂ አንዱ ትልቅ እሱ ነው የተሰራ ያለው ነገር ማለት ነው። ሶ ምንድነው ይሄን የፈጠረ ብለው ነገር መጀመሪያ ላይ አነሳው ነጥብ ጋር ልመለስ። አንዳንድ ሰዎች አይ ኢትዮጵያ እኮ ደካማ ዲፕሎማሲ ስለምትከተልና ቀይ ባህር ምናምን ብላ ተነሳችና ጎረቤቷ ሁሉ ተነሱባት ምን ነገር ያነሳሉ። ስለዚህ ኢትዮጵያ ማለት ብሔራዊ ጥቅሟን አሳልፋ ሽጣ ልክ ማንንም እንደፈለገ የሚያረጋት ነው መሆን የነበረባት ወይ መጠየቅ የለባትም ማለት ነው እኮ እንደዛ እኮ ነው እኮ ባለመጠየቅ ማለት እንደዛ መሆን ማለት ነው። አለመጠየቅ ማለት እንደዛ መሆን ማለት ጅቡቲንም ትፈራለ ሶማሌንም ትፈራለ ሱዳንን ትፈራለ ኤርትራን ትፈራለ እነዚህ ሁሉ ጥቅሞችን ሲወስዱብህ ጥቅሟን አሳልፋ መስጠት አንድ ትልቅ አገር በቁጫጭ የተቀማች የምትኖር በቁጫጭ ሳራ የተወሰደባት የሚኖር ዚሆን ማለት እኮ ነው የሚገርም ነገር ማለት ነው። በሌላ አነጋገር ማለት ነው። ይሄንን ነው ሰዎች የሚያነሱ ወይ ደግሞ ከዚህ በፊት ድሮ ህዋቶች ሲሉ እንደነበረ 100 ዓመት ሙሉ ተሞከረ ባህር በር ጦርነት እንጂ ምን አመጣ አይመጣም ባህር በር አይደረግም የሚል የዘጋ አቋም ያላቸው እሱ ነው። የዲፕሎማሲ ድክመት ነው ምናምን ጅቡቲ ቢያሉ መጥቶ የሚያወሩት ነገር ማለት ነው። ምናልባት የሶማሊላንድ ላይ ፌል ያደረግንበትን ስምምነት ሜሞራንደም ስምምነት እሱን እንደ ዋቢ ይተጠቀሙበታል መሰለኝ ነው ተቺዎቹ። ከሶማሊላንድ ጋር መስማማት አልነበረብንም ምክንያቱም ዋናዋ ሶማሊያ ለኛ ጠላት ሆነች እና ትክክለኛ አካሄድ አይደለም ይሄድ ነው ከሶማሊላንድ ጋር የተስማማ ነው። ይሄ በጓሮ በር ሜሞራንደም ኦፍ አንደርስታንዲንግ የተፈራረም ነው እሱ ችግር አባብሶብናል የሚል ነገር አንስተዋል። ምናልባት ከዚህ አንፃር ሎጂካሊ ይመስላል። እሺ ኤርትራውስ ኤርትራው ትክክለኛ ነው እሱ ደግሞ ምን ነው እንግዲህ የምናውቀው ከኛ በፊት ያለው ጄኔሬሽን በደንብ አርጎ በዛ ወጥቶ በዛ ሲገባ ይኖር ሌላ እኮ መጽሐፍ ላይ በትክክል ጻፈ ተብለን ምን ይከራከር እኮ አይደለም። እዚህ ውጪ ወጥቶ እኮ መንገድ ላይ ቆመ አንድ ሰው አግኝተ እንዴት ነበር ኢትዮጵያ ከ30 ዓመት በፊት ብለህ ጠይቆ ይነግሩዋል። እንዴት ባህር በር እንደነበረ ምጽዋ ላይ እንደሚጠቀም ነበር አሰብ ላይ እንደሚጠቀም ነበር። ይሄ በጣም የሮቄ ምንድነው አይደለም እሱንም ስተት ነው ይሏል እኮ እነዚህ ሰዎች እኮ ቅድም ያልኩ ነው። ይሄ እነዚህ ሰዎች አይምሮ ውስጥ ያለው ገዢው ያኔ ቲፒኤልኤፍ ሀገር በሚመራበት ዘመን የሚያቀርቡ ሐሳብ ነበር። በቃ አይሆንም አታስቡ ስለ ባህር በር ሞት ነው እንጂ ባህር በር ማምጣት አችሉም የሚል ነገር የተዘጋ ነገር ማለት ነው። እሱ ነው አሁን እየሆነ ያለው ነገር ማለት ነው። ልክ ይሄንን እዚህ ሀገር ቤት ውስጥ ያለው ጫውታ አሁን ለነግብጽ እኔ በጅቡቲ ማልፈቅድም እዚህ ያለው ፕሮብሌም ያለው እኛ ምንም ልዩነት እንኳን ቢኖር በፖለቲካ ብንተኳኮስም
ምን ችግር አለው? ብሔራዊ ጥቅም ላይ አንድ ባህር በር ማለት እኮ አንተ ነገ ያሸንፈ መጥተ መንግስት ስትሆን እኮ የሚኖር ነገር እኮ ነው እኮ ገብቶሃል? በመሳሪያ የምትታገል ማዕከል ብትሆን ማለት ነው። ግን እኛ ምንድነው ያደረግነው? ከሌሎቹ በላይ እኮ ኢትዮጵያኖች ናቸው እኮ ውጪ በተለይ ያሉት ማለት ነው። ይሄ ስለዚህ ባህር በር በጣም አድርጎ የሚቃወሙት ማለት ነው። ምን ይጎዳ ኢትዮጵያ ባህር በር ብታገኝ ወደ ቀይ ባህር ብትመለስ ብለ ብትጠይቀው ማለት ነው አይነግርም። ግን ምንድነው ብለው ጎረቤት ታስቀይማለህ እንዴት ትላለህ? እኛ ኢትዮጵያኖች ምን ይጎዳስ ወይ ብለህ እንኳን መከራከሪያ እድል አይሰጥህም። የፖለቲካ ካልቸራችን ነው ብዙ ጊዜ ብሔራዊ ጥቅምንና የመንግስትን መቃወም መለየት አንችልም። ይሄን ሲያው ጎረቤቶች ሁሉ ጅቡቲ እንግዲህ ጅቡቲ መደራደሪያ እኮ ልታደርግ እኮ ነው ገብቷል። አሁን ይሄን ያደረገችው መደራደሪያ ልታደርግ እሷም ማለት ነው። እዚሁ እንትን ላይ ከዚህ ጋር አንድ ላመሳስልና ምናልባት አንተ ማሳብ ሰጥበታለህ። እንግዲህ ሩሲያ ዩክሬን ላይ ጦርነት ለመክፈት በጣም ያነሳሳት መጀመሪያ ታሪካዊ ጠላት የምትለው ኔቶ ዩክሬን መጥቶ ሩሲያ እንትን አፍንጫ ስር ማለት ነው መጥቶ የጦር ቤዝ አቋቁማለሁ አለ። አይ ይሄማ አይደረግም ምን ይያለው ምክንያቱም የሰርቫይቫል ጉዳይ ነው ብላ ጦርነት አውጃለች። አሁን ግብጽ እንደ ኔቶ እኮ ለኢትዮጵያ እንደ ኔቶ ነች። ለማንኛውም ነፃ ለሆነ ዜጋ ግብጽ ማለት የምትሄድበት የፖለቲካ እንቅስቃሴ ከኔቶ እኮ ለይቻለ ያው እቺ ኔቶ የምስራቅ አፍሪካ ኔቶ ጅቡቲ መጣ ልትተከል ነው እና ኢትዮጵያ አክቹአሊ በጦር መሳሪያ ወይም ደግሞ በጦርነት ከግብጽ ጋር ትግጠም ማለት አይደለም ሐሳቡ። ነገር ግን ዲፕሎማቲካሊ ጉዳዩን እንዴት ነው ካውንተር ማድረግ የምንችለው? ወይስ የግብጽን ጭንቀት ለመጨመር በእነዚህ በእኛ በሀብቶቻችን ላይ ያለንን የማልማት ስራ አጠናክረን መቀጠል ያለብን? አጠናክረን መቀጠልን ቁጥር የግብጽን ግሮሮ የመያዝ ወይም አቅሟን የማዳከም ስራ በዚህ መልኩ መስራት እንችላለን እንጂ ፊት ለፊት መቼም ከግብጽ ጋር ጦር አንገጥምም። ምክንያቱም ብዙ የቤት ስራዎች ስላሉ ማለት ነው እዚህም እዛም ግብጽ ላይ ከምንል አሰብ አንድ ፊቱን አሰብ ፊታችን ላዞረን የአሰብን ጉዳይ መጨረስ ነው። አንዴ ግን እንዳልከው አሁን ለምሳሌ ከአባይ ግድብ ጋር በተያያዘ አባይን መገደብ አትችሉም፣ አባይ ላይ ድርሽ አትችሉም ብለውን ህዳሴ ግድብ ጨረስን አለቀ ማለት ነው። ህዳሴ ግድብ ልክ እንደዛ አሰብን ኮንትሮል የምናደርግ ወደ ቀይ ባህር የምንመለስበትን ሴራዋ ለአንደኛ ለመጨረሻ አያከትም ብለህ አታስብም? አየህ እሱ ነው አሁን ምንድነው መሰለህ እኛ ሶስት ነገሮች ናቸው አንድ ላይ መስራት ያለብን። የመጀመሪያው ደረጃ ይሄ ውስጥ ያለው ኢንተርናል ፕሮብሌም እና ኢንተርናል ፕሮብሌም እንኳን መፍታት ባችል ናቹራል ነው። በቃ እኮ አንዳንዴ ምን ታረጋለህ በቃ ይለይልን ከተባባልክ ይለይልሃል። ስለይልህ ግን የኢትዮጵያን የወደፊት ብሔራዊ ጥቅም በማይጎዳ ነገር ውስጥ ጥንቃቄ ቢደረግ እሱን መፍታት ቢቻል ውጪ የተቀመጠን በሆነ ነገር ፈጥሬ መንግስት ይሆናል ብሎ የሚያስብ ቡድንም በዚህ ጉዳይ ላይ መግባባት እንዲፈጠር። ይሄ ማለት አብይ መንግስትን መደገፍ አይደለም። ሌላ በቀር በዝምታ ቢያይ አለሽ እኮ ነገ ትውልድ ይቃል እንደ ዱሩ አይደለም። አሁን ታውቃለ መንግስትን መለየት ማለት ህዋቶች አሁን ችግር ውስጥ የገቡ ያሉት በተለይ ከህዋት ጋር ነበሩ ሰዎች ያን ስለ ባህር በር ጉዳይ ላይ ምን አይነት ንቀት የተሞላ ንግግር ሲናገሩ ነበር። የዘመኑ ቴክኖሎጂ ስለሆነ እየመጣ ነው አይደል? የሚያፍሩበት ልጆቻቸው እንኳን አባባ እንዲህ ብለ ነበር እንዲህ ብሎ ልስቁ ሊያሸማቋቸው የሚችለውን ነገር እያደረጉ ነበር። አሁን ዘመኑ እንደዚህ ስለሆነ ያውም ጋዜጠኛም በለው አክቲቪስት ነኝም በለው ምን ፖለቲከኛም ነኝ በለው ምንም በለው ጫካ ነኝ ምናምን ብለው አካል ሁሉ ዛሬ ስለዚህ ቀይ ባህር ጉዳይ ላይ የሚናገረው የሚሰነዝረው ሐሳብ ሁሉ ነገ እሱና ዘርማንዘሩ የሚያፍርበት የባንዳነት ተግባር ባይዘው በዚህ ዘመን እንግዲህ ጣሊያ መጥቷል ፔሮል አስፈርሞ ብር አበላም ባንዳ ማለት ምንም ሌላ ነው ትርጉም እኮ የለም እኮ ኢትዮጵያን ብሔራዊ ጥቅም አሳልፈ መስጠት ማለት ነው። ስለዚህ ከእንደዚህ አይነት ነገር እንዲወጣና በቃ ኢትዮጵያ ብሔራዊ ጥቅም ላይ መግባባት ላይ እንዲደርስ አንድ ስራ መሰራት ያለበት እሱ መስለኝ። ሁለተኛ ዙሪያችን ላይ ያሉትና ባይዘው እኮ አሁን እነ ጅቡቲ ምናምን ነገር በብዙ ነገር እኮ ማስጨነቅ እንችላለን እኛ ሪሶርስ ከኛ ነው የሚሄደው ሪሶርስ እንትንም ማድረግ ትችላለህ እኮ ችግር የለውም። በቃ ለእኮ ምላጭን ያስውጣል እኮ ወደ በርበራም መሄድ እኮ እንችላለን እኮ ላሙም መሄድ እንችላለን ኬንያ ማለት ነው። ኮስት ቢሆንም እንትኑ ትራንስፖርቴሽን የመጨረሻ ደግሞ ጥርሳችን ነክሰን ደግሞ አሰባችን እናስመልስም እንችላለን። ቁጭት ጥሩ ነው እንደው የሚገርመኝ ነገር የሆነ ነገር እንድትወልድ ያደርጋል። ጭንቀት መልስ የለውም የተባለው ጥያቄ መልስ እንድታገኝ ያደርጋል። ክፉ ጎረቤት ቀስ ገዘር ይባላል እንደዛ። ስለዚህ ግን ለጅቡቲ ምንድነው የሚሆነው ነው ከውሃ ጀምሮ
የተለያየ እኮ ብዙ መጥቀስ ስለማያስፈልግ ነው እንጂ አንድ ቀን ብንከለከላቸው እርስ በርስ ሊባሉ የሚችሉትን ነገር ብዙ ነገር ነው ያለ ከዚህ የሚሄድላቸው ነገር ማለት ነው። እነዚህን ስነ ስርዓት ማዛዝ መቻል አለብን። የኛ ኢምፖርታንስ የኛ አስገዳጅነት ምን ደረጃ ላይ እንደሆነ እንዲያውቁ ማድረግ መቻል አለብን። ይሄን መሰራት መቻል አለበት። በሶስተኛ ደረጃ ባለ በሌለ የሰው ነው ብዙ ጊዜ የተባለው ይሄን ነገር ነው። እኛ ከጅቡቲ ያነሰች ሚና እንድንኖረን አድርጎናል። በቃ እግዚአብሔር ይስጣቸው እንመለስ ማለት ነው። ኢትዮጵያን አሁን እቺ ጅቡቲ የምትባል ዲኮ ምጨብጣት ቆለች ከሷ ያነሰች ሚና እንድንኖረንና እንደፈለገች መጫወቻ ልታረገን የምትቦልበት ሁኔታ አርጎን ነው የሄዱት እነዚህ ከወደ ትግራይ የመጡ ልጆች ማለት ነው። ስለዚህ ይሄንን ታሪክ ቶሎ ካላረም ነው ማለት ነው ነገ ማደጋው እየከፋሉ የሚሄዱ ነገር ባል እሱን አንዴና መጨረሻ ሰብረን የራሳችን ባርበር ላይ የምንደርስበት ሁኔታን ማመቻቸት ነው። በቃ እነዚህ ሶስት ነገሮች መደረግ መቻል አለባቸው። እሺ አማን ጥሩ ነጥቦች አንስታል። እንደ አጠር ያለች መረጃ አለኝ አንተ ጋር ከመሄድ በፊት እኔ ጋር አጠር ያለች መረጃ ወደ ኤርትራ ነው የሚወስደን። ኤርትራ እንደምታውቁት ዜጎች እንግዲህ በዘፈቀደ የሚታሰሩበት ነው። ያውም የገንዘብ ሚኒስትር የነበሩ ብርሃኔ አብርሃ ይባላሉ። የአፍሪካ ሰብአዊ መብት ኮሚሽን በአስቸኳይ እንዲፈቱ ጥያቄ ለማስጠንቀቂያ ሰጥቷል ለኤርትራ መንግስት። ምንድነው እኚህ ግለሰብ ወይም እኚህ ባለስልጣን የቀድሞ ባለስልጣን የታሰሩት የኤርትራ መንግስትን የሚተች መጽሐፍ ጽፈው ነው። እኔ ኤርትራ ውስጥ ራሱ መጽሐፍ መታተሙ ራሱ ገርሞኛል። መጽሐፍ የሚባል ነገር ጋዜጣ የሚባል ነገር አንድ ሀዳስ ትግራይ የሚባል ሀዳስ ኤርትራ የሚባል ልክ የመንግስት ጋዜጣ አለ አንድ ሀዳስ ኤርትራ የሚባል ከዛ ባሻገር ሚዲያ የሚባል ነገር የመንግስት ልሳን ነው። ምንም አይነት ፓርቲም የለም አክቲቪስትም የለም። እኚህ እንግዲህ አሁን ከሻቢያ ጋር 30 ዓመት በበረሃ ሲንከራተቱ የነበሩ ታጋይ ናቸው። እንግዲህ ራሱን የሚበላው እንደዚህ አይነት ልክ አኒማል ፋርሚንግ ላይ አይደል እርስ በርስ የሚበላሉት። ልክ መጨረሻ ላይ ድሉ ከተገኘ በኋላ ጥቂቶች ጌታ ይሆናሉ፣ ሌሎች ደግሞ የነሱን ፊት እያዩ ይኖራሉ ማለት ነውና ኤርትራ የፕሪዝን ሃውስ ነች የሚባለው ለዚህ ነው። በቃ ለዜጎቿ እስር ቤት ናት። እንደው ከኢትዮጵያ ነፃ እንውጣ ብለው ምን አይነት ነፃነት ነው ያገኙት? እንደውም አንድ ባለሙያ ሲናገሩ የሰማሁት በአጋጣሚ ድንበራችንን ከፈት አድርገንላቸው ልክ እንደ ጅረት ነው ህዝቡን ወደ ኢትዮጵያ የመጣው። ቶሎ ባዘጉት ኖሮ ድንበሩን ህዝቡ ወጥቶ ያልቅ ነበረ። እና ይሄን ያለው እንግዲህ በኤርትራና በኢትዮጵያ መካከል ያለው ልዩነት ብለው ሲያስቀምጡ አይቻቸዋለሁ። የኤርትራ ነፃነት ምንም የማይረባ ነፃነት ነው። የማይረባ ነፃነት ከማይረባ ነፃነት አንደኛው ባርነት የሚሉት ዘሶኮልድ ባርነት የሚባል ነገር እንኳን አልነበረም። እነሱ የሚሉት ማለት ነው ኢትዮጵያ ውስጥ በነበሩበት ጊዜ ባይፋር ማለት ነው ተከብረው ሀብት አፍርተው ይኖሩ ነበርና አሁን በኢሳያስ መልካም ፈቃደኝነት የኢሳያስ የጓሮ እርሻ ነች በቃ ኤርትራ በአሁኑ ሰዓት ወይም ደግሞ ርስት ናት። የሚኮተኩታት እንደፈለገ ውሃ የሚያጠጣት ነች እንጂ ኤርትራ የሚባል ሀገር እንደ ሀገርም መቁጠርም አይቻልም። ፕሮፐር ስቴትም አይደለም ነበር አለ ፕሮፐር ስቴት ራሱ አይደለም መንግስት የሚለውን ቁመና የሚያሟላ አይደለም። ወደ አንተ መረጃ ነው። መልካም እንግዲህ የኔ መረጃ ሰሞኑን የመምህራን አንዳንድ አካባቢ ላይ የስራ ማቆም አድማዎችን ያደረጉ ነው የሚል መረጃዎች እየወጡ ነው። በተለይ በዚህ ሲዳማ ክልል ማዕከላዊ ኢትዮጵያ ክልል እንደዚህም እንደ ቤኒሻንጉል ክልል ነው እንግዲህ የስራ ማቆምም ምክንያት ያደረጉት ደሞዝ ጭማሪ ደሞዝ ተደርጎላቸው የለ ከመስከረም ጀምሮ እሱ አልተከፈለንም እስካሁን የሚል ነገር ነው። እንግዲህ አንዳንድ ክልሎች ዛሬ ሌትሊ የሆኑ ስቱዲዮ በምንገባበት ሰዓት ላይ ክፍያዎችን ያደረጉ አሉ። ይሁንና ግን ሲዳማ በተለይ ከዚህ ከደሞዝ ላይ የሚቆረጠው የተለያዩ የፓርቲ አባልነት የተለያየ ምክንያቶች እየተሰጠ ከደሞዝ ላይ የሚቆረጠው ነገር ካልቆመ ስራ አንገባም በማለት ነው እንግዲህ መምህራኖች አንድ ወረዳ ሁለት ወረዳ ላይ እንደዚህ አይነት እንቅስቃሴ እያደረጉ ያሉት። በቤኒሻንጉል ክልል ግን ወንበራ፣ ፓዌ እንደዚሁም ደግሞ ጉጂ ቡሌ ሆራ አካባቢም ከዚሁ ከደሞዝ ጋራ ከጨጨማሪው ካለመካፈሉ ጋራ ተያይዞ መምህራን ስራ ወደ ማቆም ገብቷል። እንግዲህ እንደሚታወቅ የሚገርም ነገር ይሄ ደሞዝ ጭማሪ ሱን እንደተደረገ ጀምሮ እቃዎች ላይ ዋጋ ጭማሪ እየመጣ ነው። የሚገርም ነገር ምንም በተለይ እዚህ አዲስ አበባ ውስጥ ትልቅ የማረጋጋት እየፈጠረ ያለው ይሄ ሰንዴ ማርኬት የሚባለው ትልቅ ማረጋጋት እየፈጠረ ነው እንጂ በየሱቁ የሚደረገው ነገር ብታይ ከፍተኛ ሆነ ዋጋ ጭማሪዎች እየተደረጉ ያሉት ማለት ነው።
አንድ እሱ ሁለተኛ ደሞዙ ይጨመራል ከተባለ በዚህ ኑሮ ውድነት ላይ ካልተሰጠ ካልተከፈለ ካልበላ ምንድነው የምታረገው? አሁን በመምህራኖቹም መፍረድ አትችልም። በቃ ያለውን ነገር ሹመኛ በተለያየ መንገድ ያገኛል ገቢ አበሉም አለ እጅ መንሻው የሚሰጠውም አለ ግን ሲቪል ሰርቪሱ በተለይ መምህሩ ምንም አይተርፍ ብር የሚያገኝ አካል አይደለም። ያቺው የተባለችው ደግሞ ካልተሰጠችው ምንድነው ያለው አማራጭ ማለት ነው? ወደ ሌላ ችግር ውስጥ እንዳይገባ መንግስትም ይሄንን እንግዲህ መረጃዎች ጥቆማዎችን ተቀብሎ አንዳንድ ቦታዎች ላይ ደሞዝ መጓተት መጣውን ነገር ቶሎ በአስቸኳይ እልባት ሰጥቶ የመማር ማስተማሩ ሂደት እንዲቀጥል እኛም በበኩላችን ሐሳብ እየሰጠን ዛሬውን በዚህ እንቋጭ። አማን የዛሬው ዝግጅታችን በዚህ እንቋጭ። አማን አድማጭ ተመልካቾቻችን በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ።